ይባላል። ዛሬ የማቀርብላችሁ የቃል ጥናት ጥቅስ ነው። የቃል ጥናት ጥቅሱም የሚገኘው የማርቆስ ወንጌል ምዕራፍ 15 ከቁጥር 1 እስከ 5 ነው። ወዲያውም ማለዳ የካህናት አለቆች ከሽማግሌዎችና ከጻፎች ከሸንጎም ሁሉ ጋር ከተመካከሩ በኋላ ኢየሱስን አሳስረው ወሰዱትና ለጲላጦስ አሳልፈው ሰጡት። ጲላጦስም አንተ አይሁድ ንጉሥ ነህን ብሎ ጠየቀው። እርሱም አንተ አለ ብሎ መለሰለት። የካህናት አለቆች ብዙ ያሳጡት ነበር፣ እርሱ ግን ምንም አልመለሰም። ጲላጦስም ደግሞ አንዳች አትመልስምን? እነሆ በስንት ነገር ያሳጡሃል ብሎ ጠየቀው። ኢየሱስም ከዚያ በኋላ ጲላጦስ እስኪደነቅ ድረስ ምንም አልመለሰም። ስሜ ማረጋ ካሉ ይባላል። አሁን ማቀርብላችሁ የቃል ጥናት ጥቅስ ነው። የቃል ጥናት ጥቅስ ክፍል የሚገኝበት የማርቆስ ወንጌል ምዕራፍ 15 ከቁጥር 21 እስከ 32። አንድ መንገድ አላፊም የአሌክሳንድሮስ የእርፎዝ አምላክ የተባለ የቀሬና ሰው ከገጠር ሲመጣ ተመለከቱት። መስቀልም ይሸከም ዘንድ አስገደዱት። ትርጓሜም የራስ ቅል ወደሚባል ጎልጎታ ወሰዱት። ከበርሄምም ጋር የተቀላቀለ ወይን ጠጅ እንዲጠጣ ሰጡት። እርሱ ግን አልተቀበላቸውም። ሰቀሉትም። ልብሱንም ማን እንደሚወስድ ዕጣ ተጣጥለው ተከፋፈሉ። በሰቀሉበትም ጊዜ 3 ሰዓት ነበርና የክሱ ጽሕፈት የአይሁድ ንጉሥ ይል ነበር። ከእርሱም ጋር የተሰቀሉት 2 ወገኖች አንዱ በቀኙ አንዱ በግራው ሰቀሉ። መጽሐፍ ቅዱስም ከአመፀኞች ጋር ተቆጠረ ያለው ተፈጸመ። የሚያልፉትም ራሳቸውን እየነቀነቁ ይሰድቡ ነበርና ዋ ቤተ መቅደስን የምታፈርስ ለ3 ቀንም የምትሰራ እስኪ ራስን ከመስቀል አውርደ አድን አሉ። የካህናት አለቆችና ጸሐፊዎች እርስ በርሳቸው እየተዘባበቱ ሌሎችን አዳነ፣ ራሱን ማዳን አይችልም። አይተን እናምን ዘንድ የእስራኤል ንጉሥ ክርስቶስ ሆይ አሁን ከመስቀል ይውረድ፣ ከእርሱም ጋር የተሰቀሉት ይነቅፉት ነበርና። ስሜ ቤተልሔም ኤርሚያስ ይባላል። አሁን ማቀርብላችሁ የቃል ጥናት ጥቅስ ነው። የቃል ጥናት ጥቅስ የሚገኝበት የማርቆስ ወንጌል ምዕራፍ 15 ከቁጥር 33 እስከ 39። 6 ሰዓትም በሆነ ጊዜ እስከ 9 ሰዓት በምድር ሁሉ ላይ ጨለማ ሆነ። በ9 ሰዓትም ኢየሱስ ኤሎሄ ኤሎሄ ለማ ሰበቅተኒ ብሎ በታላቅ ድምፅ ጮኸ። ትርጓሜውም አምላኬ አምላኬ ለምን ተውከኝ ማለት ነው። በዛ ቆመው ከነበሩ አንዳቸው ሄዳቸው ኤልያስ ይጠራ አሉ። ኤልያስም የቆመጠጠውን ወይን ጠጅ ለኢየሱስ አቀረበለት። እስቲ ተው ኤልያስ መጥቶ ሲያወርድ እናያለን አሉ። ኢየሱስም ጮክ ብሎ ነፍሱን ሰጠ። የቤተ መቅደሱ መጋረጃ ከላይ እስከ ታች ለ2 ተቀደደ። ከኢየሱስ አንጻር የነበሩ የ100 አለቃ ጮክ ብሎ ነፍሱን ሲሰጥ ባየ ጊዜ ይህ የእውነት የእግዚአብሔር ልጅ ነው አለ። ስላዳመጣችሁኝ አመሰግናለሁ።